ብልጽግና በብዙ መንገድ እስካሁን ከነበሩ ፓርቲዎች ይለያል። በሳይዙ በአደረጃጀቱ በእሳቤው በሚያስገኛቸው ውጤቶች በሚኖረው ቆይታ ሁሉ ይለያል። አንደኛ ኢትዮጵያውያንን በሙሉ በሰፈር ሳይከፋፍል አቅፎ የያዘ ብቸኛ ፓርቲ ነው። ሁለተኛ በዚህ ጥቂት ወራት ጊዜ ውስጥ ከጉባኤ በኋላ ባለው እንኳን የነበረው እድገት ጨምሮ ዛሬ 16.3 ሚሊዮን አባል ያለው ፓርቲ ነው። በአፍሪካ ትልቁ ፓርቲ ነው። ሁሉን ያቀፈ መሆኑ በሳይዙ ትልቅ መሆኑ ብቻ ግን አይደለም። ትልቅ ራዕይ ያለው፣ ግልጥ ያለ ፕሮግራም ያለው፣ ግልጥ ያለ ስርዓት ያለው፣ እያንዳንዱ ፖሊሲዎቹ በፓርቲ ብቻ ሳይሆን በመጽሐፍ መልክ የተገለጡ በራሱ እሳቤዎች ላይ አባላት በሐሳብ ተግባብተው ወደ ስራ ተሰማርተው በውጤት የሚለኩበት ስርዓት ያለው በግምገማና በጭቅጭቅ ሳይሆን በውጤት ላይ ያተኮረ ፓርቲ ነው። ብልጽግና ሲያሜው በራሱ መጤን ይኖርበታል። ኢትዮጵያ ውስጥ የነበረው የፓርቲ ስርዓት ስለ ፓርቲው ተክለሰውነት የሚያወራ ሲያሜ እንጂ ስለሚያመጣው ውጤት የሚናገር ፓርቲ አልነበረም። የኢትዮጵያ ሰራተኞች ፓርቲ የማን የሰራተኞች የእንትን ብሔር ፓርቲ የሶሻሊስት ንቅናቄ ፓርቲ አይነት የነበረው ድርጅቶቹም ፓርቲዎቹም ወይ በዘር ወይ በሆነ መንገድ ስለነሱ የሚናገሩ እንጂ ስለሚያመጡት ጉዳይ አይናገሩ። ለምሳሌ የኦሮሞ ድርጅት ፓርቲ፣ የአማራ ድርጅት ፓርቲ፣ የትግራይ ድርጅት ፓርቲ የሚለው ጉዳይ የማን ፓርቲ እንደሆነ ስለራሱ ዲስክራይብ ያደርጋል እንጂ ምን ሊያመጣ እንደሆነ ሲያሜው በራሱ አይገልጽም፣ ራዕዩን አያመለክትም። ብልጽግና ግን ግቡን ነው የሚያሳየው። በእያንዳንዱ ቅድም ከትርክት ጋር ያያስኩልሽ ጉዳይ አለ። ብልጽግና ፓርቲ ብልጽግና የሚያመጣ ብልጽግና ለማምጣት እያልን የምናደርገው የትርክት ግንባታ በራሱ ራዕያችን ስለሚያስታውሰን ግባችን ስለሚያስታውሰን መርህ መልህቃችን ስለሚሆን ግን መልህቃችን ስለሚሆን አንስትም ማለት ነው። ብዙ ፓርቲዎች እንደዛ አይነት የስያሜ አጠቃቀም አይከተሉም። በጣም ክፍት ፓርቲ ነው። ከውጭ ሀገር መተው የተቀላቀሉ ሰዎች አሉ። ፓስፖርታቸውን ቀይረው የኛ ፓርቲ አባላት የሆኑ ሰዎች አሉ። የተቃዋሚ ፓርቲ የነበሩ ሰዎች የመንግስታችን አካል የሆኑ አሉ። ከተቃዋሚ ፓርቲ አባላችን የሆኑ ሰዎች አሉ። ክፍት ነው ለወጣቱ በተለያየ ዓለም ላሉ ሰዎች ክፍት የሆነ ፓርቲ ነው። ቢኮዝ በስርዓቱ በፕሮሰሱ ነው ሰው እየነጠረ የሚወጣው ብሎ ስለሚያስብ ኒው ብለድ ለመቀበል ያለው ዝግጁነት በጣም ለየት ያደርገዋል። በኢትዮጵያ ታሪክ እኮ እንደ ብልጽግና በከፍተኛ ድምጽ አሸንፎ የለም ብቻዬን አልመራም ምትፎካከሩና አብረን መንግስት እናስተዳድር ያለ ማን አለ? እስካሁን እኮ ሰምተን አናውቅም። ብልጽግና እንደዛ አይነት የተከፈተ ልብ ያለው ፓርቲ ነው። ይሄ የኔ የግል ውሳኔ አይደለም፣ የብልጽግና ፓርቲ ውሳኔ ነው። ቢፎካከሩ ፓርቲዎች እናስገባ ስንል በእነሱ ምትክ የሚወጡ የብልጽግና አመራሮች አሉ። እኔ አልወጣሁም፣ ወጥተው ነው እነሱ ይግቡ ያሉት። የነዛ ጀግና የብልጽግና አመራሮች ውሳኔን ጭምር ነው ይሄ ውጤት፣ የግል ውጤት አይደለም። እና ብልጽግና ኦፕን መሆኑ፣ አቃፊ መሆኑ፣ ኢንክሉሲቭ መሆኑ፣ ከብሔር ጽንፈኝነት የጸዳ መሆኑ፣ ለብሔራዊ ትርክት የሚተጋ መሆኑ፣ የኢትዮጵያን ትልቁን ጥላ፣ የኢትዮጵያን ትልቁን አቅም፣ የኢትዮጵያን ትልቁን መሰባሰብ የሚያምን መሆኑ፣ ዳር የነበሩ ፐሪፌሪ የነበሩ የተረሱትን መሃል ያመጣ መሆኑ፣ ለዲሞክራሲ ቀናይ መሆኑ። ብልጽግና ተፈጥሮ በሚድህበት ዘመን የተደረገው ምርጫ ሌሎች ፓርቲዎች ተፈጥረው በጣም ብዙ ከቆዩ በኋላ ካደረጉት ምርጫ ይሻላል። ለዲሞክራሲ ቀናይነት አለው፣ አቃፊ ነው፣ ብዙ አባላት አሉት፣ ብዙ አስደማሚ ጉልበት ከጀርባው ይዟል። እና በብዙ መንገድ ብልጽግና ተስፋ የሚጣልበት ለአፍሪካ ምሳሌ የሚሆን የራሱ ሐሳብ ግልጽ ሐሳብ ያፈለቀ በማንም አይዲዮሎጂ ያልታሰረ ከሰዎች የተማረ ግን የራሱን የገነባ ኢንዲጂነስ ያልኩት ቀደም ማለት ነው። ፍልስፍናችን ቀርተን አይደለም ተምረናል፣ ግን ኢንዲጂነስ ቶት ነው ያለን። በሐሳቡ በተግባሩ በአደረጃጀቱ በሳይዙ በራዕዩ በመጠሪያውም ጭምር ከብዙዎች ፓርቲዎች የተለየና የሚያጓጓ ፓርቲ ነው።